በዛ ምሽት ነበር ሳታስበው በወንዶች ተከባ ጉድ የሆነችው። ፓንቷን አውልቁት የሚሉ አስፈሪ ድምጾች ይሰሙ ጀመር። ከ200 በላይ የሚሆኑ ወንዶች ላውራን ከረዳቷ ነጥለው ከበቧት። ልብሷን ለመቅደድና ለማወላለቅ ይሻሙ ጀመር። የካይሮ ምሽት በደስታ እልልታና በጩኸት ተሞልቷል። ከረጅም ዓመታት የስልጣን ዘመን በኋላ የግብጽ ፕሬዝዳንት ስልጣናቸውን መልቀቃቸውን ተከትሎ ከ18 ቀናት በላይ አደባባይ የወጣ የግብጽ ሕዝብ ታሪካዊ ድሉን እያከበረ ነው። በዚህ ታላቅ ታሪካዊ ክስተት መሃል አንዲት አሜሪካዊ ጋዜጠኛ ትገኛለች፣ ላውራ ሎጋን። ላውራ ለሀገሯ የዜና ማሰራጫ የቀጥታ ስርጭት ዘገባ በደስታና በስሜት እያስተላለፈች ነበር። በዙሪያው የነበሩ ወንዶችም የድሉን ምልክት እያሳዩ በካሜራዋ ፊት ይጨፍሩ ነበር። ነገር ግን ያ የደስታ ድባብ በአንድ ቅጽበት ወደ አስፈሪ ቅዠት የተቀየረው የካሜራዋ መብራት ባትሪው አልቆ ድንገት ሲጠፋ ነበር። አካባቢው በጨለማ ተዋጠ። በዚያ ቅጽበት የነበሩ ወንዶች ባህሪ በአንድ የተቀያየረ። ፓንቷን አውልቁት የሚሉ አስፈሪ ድምጾች ይሰሙ ጀመር። አብሯት የነበረው ግብጻዊ ረዳት አደጋውን ቀደም ብሎ በመረዳት እጇን ይዞ ላውራ ከዚህ ቦታ መውጣት አለብን አላት። ነገር ግን በጣም ዘግይቶ ነበር። ቁጥራቸው ከ200 በላይ የሚሆኑ ወንዶች ላውራን ከረዳቷ ነጥለው ከበቧት። ወደ ጨለማው እየጎተቱ ወሰዷት። ልብሷንም ለመቅደድና ለማወላለቅ ይሻሙ ጀመር። ላውራ በዚህ አስፈሪ ሰዓት የነበረውን ስሜት ስታስታውስ እንዲህ ትላለች። ልብሴና የጡት ማስያዣ የተቦጫጭቆ ሲወልቅ አስታውሳለሁ። በዚያ ሰዓት የምሞት እንጂ የምተርፍ አልመሰለኝም ነበር። ለረጅም 25 ደቂቃዎች ሙሉ በዚያ በጨለማ አደባባይ ውስጥ ከ200 በላይ በሚሆኑ ወንዶች እየተደበደበችና ከባድ የወሲብ ጥቃት እየተፈጸመባት ከህይወትና ከሞት ጋር ተጋደለች። በመጨረሻም ፖሊሶች የነበረውን ግርግር በትነው ሲያተርፏት ላውራ ሙሉ በሙሉ ራቁቷን ሆና ጭቃ ላይ ተጥላ ነበር ያገኟት። በፈጣን ሁኔታም ወደ አሜሪካ ተልካ አስፈላጊውን ሕክምና ተደርጎላት ህይወቷ ተረፈ። ላውራ በግብጽ የደረሰባትን ይህንን ዘግናኝ ጥቃት ለዓለም አቀፍ ሚዲያዎች በግልጽ ተናግራለች። ነገር ግን በዚያ ዕለት በአደባባዮች በሺዎች የሚቆጠሩ ሰዎች ስለነበሩና ጥቁሩ ሌሊትን ተገና አድርገው ስለጠፉ ያንን አስነዋሪ ድርጊት የፈጸሙትን ወንዶች ማንነት መለየት አልተቻለም። በዚያም ምክንያት እስካሁን ድረስ አንድም ሰው ለፍርድ አልቀረበም፣ አልተጠየቀምም። ውድ የአዲስ ነገር ቤተሰቦች ቀደም ሲል ያጋራኋችሁ ከታሪክ ማህደር የተመዘዘ እውነተኛ ታሪክ ሲሆን ዛሬም እንደ ሁልጊዜው ወሳኝና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። ይህ ቻናል አዳዲስ ነገርን ፈልጌ ለእናንተ የማጋራበት ቻናል ስለሆነ ለቻናሉ አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ጀምሩ እያልኩኝ ወደ መረጃዎቹ ልለፍ። እናት ከምንም በላይ ናት። የዓለም ዋንጫ ሜዳሊያውን ለእናቱ የሰጠው ኒኮ። ሕፃን አቅፋ የ12ኛ ክፍል ፈተናን ለመውሰድ የተቸገረችውን እናት ሕፃኑን ተቀብላ ፈተናውን ተረጋግታ እንድትወስድ ያደረገችው የፖሊስ አባል የዓለም ዋንጫው ሚስጥረኛው ሰው። ወደ ቀዳሚው መረጃ ስንሄድ የስፔን ብሔራዊ ቡድን ኮከብ ኒኮ ዊሊያምስ ያገኘውን የወርቅ ሜዳሊያ ለእናቱ ማሪያ በአንገቷ ላይ አልብሶ በስሜት ሲያቅፋት የታየበት ቅጽበት የመላውን ዓለም ልብ የነካና የእናትነትን ታላቅነት ያሳየ ነበር። እናቱና አባቱ በ1990ዎቹ አጋማሽ ከጋና ተነስተው የሳሃራን በረሃ በባዶ እግራቸው አቋርጠው ወደ ስፓኒያ በገቡበት ወቅት እናቱ ማሪያ ታላቅ ወንድሙን ኢናኪ ዊሊያምስን በወዷ ነፍሰ ጡር ነበረች። በኋላም ታላቅ ወንድሙ ኢናኪ በቢልባኦ ተወልዶ የቤተሰቡን ሀገር በመወከልና ለጋና ብሔራዊ ቡድን መጫወትን ሲመርጥ፣ ታናሹ ኒኮ ደግሞ በፖምፕሎና ከተማ ተወልዶ ለስፔን ብሔራዊ ቡድን በመሰለፍ የቡድኑ ዋና ኮከብ ለመሆን በቅቷል። ኒኮ እኔ በሜዳ ላይ በፍጥነት ብሮጥም እናቴ እኛን ለማዳን ከሞት አምልጣ በሳሃራ በረሃ ያደረገችውን ጉዞ ያህል ልሮጥ አልችልም በማለት ሜዳሊያውን ለእናቱ ሰጥቷታል። እናቶች ለልጆቻቸው ስኬት የሚከፍሉት መስዋዕትነትን እናት ከምንም በላይ መሆኗን ያሳያል። ወደ ቀጣዩ መረጃ ስንሄድ ደግሞ ሕፃን አቅፋ የ12ኛ ክፍል ፈተና ለመውሰድ የተቸገረችውን እናት ሕፃኑን ተቀብላ ፈተናውን ተረጋግታ እንድትወስድ ያደረገች የፖሊስ አባል ከፍተኛ አድናቆት ተችሯታል። ይህም በደብረ ታቦር ዩኒቨርሲቲ 12ኛ ክፍል ብሔራዊ ፈተና እየተሰጠ ባለበት ወቅት አንዲት ተፈታኝ እናት ሕፃን ልጇን አቅፋ ፈተናውን ለመፈተን ሞክራ ነበር። ተፈታኟ እናት እቤት ልጇን የሚይዝላት ሰው በማጣቷ በቀጥታ አራስ ሕፃን ልጇን ይዛ በደብረ ታቦር ዩኒቨርሲቲ ገብታ የ12ኛ ክፍል ፈተና ለመፈተን በመገደድ ሕፃኗን ልጅ አቅፋ ለመፈተን ባደረገችው ጥረት በልጇ ለቅሶና መነጫነጭ ፈተናውን በትኩረት ለመፈተን ተቸግራ ነበር። በዚያ ቅጽበት የእናቲቱን ጭንቀት ያየችና የተረዳች በወቅቱ የፈተናውን ሂደት ጸጥታ በማስከበር ላይ ያለች የፌዴራል ፖሊስ አባል የሆነች ረዳት ሳጅን ራቢያ አብደላ ሕፃኗን ከእናቷ ተቀብላ በቅፏ በመያዝ እናቲቱ ተረጋግታ ፈተናውን እንድትወስድ አድርጋለች። ፖሊስነት እናትነት እና ርህራሄ ነው የምትለው ረዳት ሳጅን ራቢያ አብደላ
የእናቲቱን የወደፊት ህይወት ሊቀይር የሚችለውን የፈተና ዕድል በዚህ አጋጣሚ እንዳይሰናከል የተመደበችበትን የጥበቃ ስራ ጎን ለጎን እናት የምትወስዳቸውን የትምህርት ፈተናዎች በሙሉ አጠናቃ እስክትወስድ ልጇን በእንክብካቤ ይዛ አቆይታለች። የረዳት ሳጅን ራቢያ አብደላ የፖሊስነት ተግባርን በተመለከተ የደብረ ታቦር ዩኒቨርሲቲ ማህበረሰብ አባላት ይህ ርህራሄ የተሞላበትና ሰብአዊነት የታከለበት ተግባር ማንኛውም ዜጋ በተሰማራበት የሥራ መስክ መልካም ተግባር እንዲፈጽም ትልቅ ማሳያ ነው ሲሉ አድናቆታቸውን ገልጸዋል። የህፃኗ እናት በበኩሏ ልጄን ከወለድኩ ቅርብ ቀናት በመሆኑ እቤት ትቼ ለመምጣት የሚጠብቅልኝ ሰው በማጣቴ ይዤ እንድፈተን ቢፈቀድልኝም የልጅቱ ጩኸትና መነጫነጭ ለዓመታት የለፋውበትን የወደፊት ህይወቴን ሊቀይር የሚችለውን ፈተና ተረጋግቼ ለመውሰድ ተቸግሬ ነበር። የፖሊስ አባሏ ይህንን አይታ ልጄን ተቀብላኝ እንደኔ በመንከባከብና ፈተናውን በሙሉ ልቤ ተረጋግቼ እንድፈተን አድርጋኛለች። እህቴ ክብር ይገባሻል። ፖሊስ ህግ ማስከበር ብቻ ሳይሆን ሰውን በክብርና በርህራሄ ማገልገል መሆኑን በተግባር አሳይተሽኛል። መልካም ሰው መሆን ትልቅ ማዕረግ ነውና ያንቺን አርያ ሌሎች ይከተሉ እላለሁ ስትል ገልጻለች። አንድ የመልካም ተምሳሌት ተግባር ለሌሎች አርያ እንዲሆን ማበረታታት ደግሞ ከሁሉም አካላት ይጠበቃል ያሉት የደብረ ታቦር ነዋሪዎች ናቸው። ወደ መጨረሻውና ወደ ሶስተኛው ጉዳይ ስንሄድ እግር ኳስ ውበትና ጥፍጥና እንዲኖረው ያደረገው ጣሊያናዊ ሰው እናገኛለን። ይህ ሰው የእግር ኳስን ውበትና የድልን ጥፍጥና ለዓለም ያስተዋወቀ የታላቅ ስብዕና ባለቤት ነው። በዓለም እግር ኳስ ማህበር ታሪክ ውስጥ እጅግ የተከበረ የዓለም ዋንጫ ጣሊያናዊ ቅርጻ ቅርጽ ባለሙያ ሲልቪዮ ጋዛኒጋ የፈጠራ ውጤት ነው። ይህ ዋንጫ በአሁኑ ጊዜ በዓለም ዙሪያ በሚሊዮኖች የሚቆጠሩ ደጋፊዎችን ስሜት የሚገዛ ታላቅ ምልክት ነው። በ1971 በነበረው የፊፋ የውድድር ጥሪ መሰረት ሲልቪዮ ጋዛኒጋ ያቀረበውን ንድፍ ከዓለም ዙሪያ ከቀረቡ 53 የውድድር ስራዎች መካከል አንደኛ በመውጣት ተመረጠ። ጋዛኒጋ ይህንን ድንቅ ስራ ሲሰራ በዋናነት ሁለት ሰዎች ዋንጫውን በደስታ ከፍ አድርገው ሲይዙ በማሰብ ነበር። ዋነኛ ሐሳቡም የድል የጥንካሬና የአንድነት ምልክትን ለማሳየት ነው። ዋንጫው ከ18 ካራት ወርቅ የተሰራ ነው። የዋንጫው ቁመትም 36.8 ሴንቲሜትር ሲሆን ክብደቱ ደግሞ 6.1 ኪሎ ግራም ይመዝናል። ኦሪጂናል ዋንጫውም የፊፋ ንብረት ነው። አሸናፊው ሀገራት የሻምፒዮናነት ስሜት ለመቀዳጀት ዋንጫውን በድል አድራጊነት ወደ ሀገራቸው ይዘው እንዲሄዱ ይፈቀድላቸዋል። የዚህ የታላቁ ባለ ተሰጥኦ የሲልቪዮ ጋዛኒጋ ስራ ዛሬም ድረስ የእግር ኳስን ውበትና የድልን ጥፍጥና ለዓለም እያስታወሰ ይገኛል። ውድ የአዲስ ነገር ቤተሰቦች ለዛሬ ይዤላችሁ የቀረቡት መረጃዎች እነዚህን ይመስሉ ነበረ። ቪዲዮ ከተመቻችሁ ላይክ፣ ለሌላ ሰው እንዲደርስ ደግሞ ሼር አድርጉት እያልኩ በቀጣይ መረጃዎች እስከምንገናኝ ሰላም ቆዩልኝ።